ሰላም ሰላም ከመይ ትውዕሉ ከመይ ተምስዩ ከመይ ተርፍዱ ከም ሰዓትኩም ኣቆጻጽራ እንኳን ደህና መጻእኩም ናብዛ ቻናል ስማዕ ኣለኹምሽ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? እንደ ሰዓታችሁ አቆጣጠር ዌልካም ብያለሁ። ሰዓቱ ከለኹም ላይክ ግበሩ፣ ሼር ከቻላችሁ ተኽኢልኩም ሓደሽቲ ኸ ሳብስክራይብ፣ አዲሶቹ ሰብስክራይብ ማድረግ አትርሱ። እና የዛሬ ትምህርታችን ደግሞ ዩዝፉል ዴይሊ ፍሬዝስ ይላል። ማለት ትምህርትን አሁን ትሪ ወደ ላው ማለት እስቲ ዩዝፉል ጠቃሚ ማለት ነው። በአማርኛም ትግርኛም ጠቃሚ ጠቃሚ ጠቃሚ። ዴይሊ በየቀኑ መዓልታዊ። ፍሬዝስ ሀረጎች፣ አጫጭር ሀረጎች ማለት ነው። ሀረግ ማለት ያልተጨረሰ አረፍተ ነገር ማለት ነው። የተወደሙ ሀሳባት ማለት ሀረግ ግን ሩድ ዝኾነ ግን አንደርስቱንድ የሆነ ነገር የሚገባን ግን ያልተጨረሰ ነገር ማለት ነው። ኦኬ እና አንድ በአንድ እናየዋለን። ሓደ በሓደ ክርኢና። ነምበር ዋን አይ ዊል ካቨር ዘ ቢል ይላል። አይ ዊል ካቨር ዘ ቢል እኔ ቢል ማለት ደረሰኝ ማለት ነው። ምግብ ቤት ወይ ሻይ ቤት ገብተህ ስትመገብ ቢል ይሰጣል። ይህን ያህል ይልሃል። 10 ብር፣ 20 ብር፣ 100 ብር ምናምን ብር ይሰጣል። እሱ ቢል ይባላል። ስለዚህ አንድ ሁለት ሶስት ነው ገብተዋል። ምን እያለ ነው? እኔ ነው የምከፍለው እያለ ነው። አይ ዊል ካቨር ዘ ቢል፣ አይ ዊል ካቨር ዘ ቢል እያለ ነው። ቢሉን እኔ እከፍለዋለሁ እያለ ነው። አሁን ሌላ ትርጉም አይ ዊል ቢል ዘ ካቨር ለማለት ንምባል ኢትስ ኦን ሚ ማለት ይቻላል ማለት ነው። ይሄና ይሄ አንድ ነው ማለት ነው። ኢትስ ኦን ሚ እኔ ላይ ነው፣ ሂሳብ እኔ ላይ ነው፣ ሂሳብ ካባዩ ንምባል ማለት ነው። ኢትስ ኦን ሚ ዩ ካን ሪድ ዚስ ዋን ዩዝፉል ዴይሊ ፍሬዝ። የፈርስት እነዚህ ምንባብ ትኽእሉ ኢኹም ድሕሪኡ ናብዛ ክትከዱ ትኽእሉ ኢኹም ማለት እዩ። መቀያየር ይቻላል። ኦኬ ኢትስ ኦን ሚ ካለ አይ ዊል ካቨር ዘ ቢል ማለት ነው። ወይ ደግሞ አይ ዊል ካቨር ዘ ቢል ካለ ኢትስ ኦን ሚ ማለት ነው። ባዕለይ ክኸፍለየ ይድብል ደሎ ብሓፂሩ ባጭሩ እኔ ከፍለዋለሁ እያለ ነው። ነምበር ቱ ሲ ኢፍ አይ ኬር ይላል። ሲ ኢፍ አይ ኬር፣ ሲ ኢፍ አይ ኬር ታያለህ እኔ የሚቸግረኝ ጣጣ የለኝም ለማለት ነው። አይግድሰንን አይ ዶንት ኬር ይባል። አይ ዶንት ኬር አት ኦል፣ አይ ዶንት ኬር አት ኦል ምንም ነገር እኔ አይገባኝም፣ እኔን አይመለከትም ለማለት ነው። ኢፍ ሲ ኢፍ አይ ኬር ታያለህ እኔ ጣጣ ካለኝ በነገሩ ማለት ነው፣ በተነሳ ነገር። በሌላ አባባል አይ ዶንት ኬር አት ኦል፣ አይ ዶንት ኬር አት ኦል ለማለት ነው። ኦኬ ነምበር 3 ኦኬ ባይ ሚ ይላል። ኦኬ ባይ ሚ በእኔ ባይ ማለት በእኔ ሚ እኔ ማለት ነው። ኦኬ በእኔ በኩል ደህና ነኝ ለማለት ነው። በእኔ በኩል ብወገነይ ስድሓኒ ይድብል ደሎ ሃዋዩ ተይልካ ኦኬ ባይ ሚ አም ፋይን ምን ማለት ነው? ኢትስ ፋይን ዊዝ ሚ፣ ኢትስ ፋይን ዊዝ ሚ፣ ኢትስ ፋይን ዊዝ ሚ። በበኩሌም ደህና ነኝ፣ በወገኔ ደህና ነኝ። ኦኬ ባይ ሚ ዘ ሴም አዝ ኢትስ ፋይን ዊዝ ሚ፣ ብክልቲኡ ሓደ እዩ ማለት እዩ። ኦኬ አንብፎ ናብ ራብዒቲ ንኸይድ። አራተኛ እንሄዳለን። ቢት ዩር ታንግ ይላል። ቢት ዩር ታንግ፣ ቢት ዩር ታንግ። ቢት ማለት መምታት ማለት ነው። እዚህ ላይ መንከስ፣ እዚህ ታንግ ምላስ ማለት ነው። አሁን ምላስን ቅጣ እያለ ነው። መልሓስካሲ ቅፅዐ እያ። ቢት ዩር ታንግ ሱቕ በል፣ ነገረኛ አትሆን፣ ለፍላፊ አትሆን፣ አዳምጥ የተባለ ነው። ቢት ዩር ታንግ። አንድ ሰው ዝም ብሎ የሚያወራ ከሆነ
ቢት ዩር ታንግ ትለዋለህ። ምን ማለት ነው? ስቴይ ሳይለንት፣ ዝም በል። ሳይለንት፣ ስቴይ ሳይለንት እያልከው ነው ማለት ነው። ኦኬ ስቴይ ሳይለንት። ኦኬ ዩዝፉል በጣም ጠቃሚ ነው። ዩዝፉል ዴይሊ ፍሬዝስ ነው ያለን፣ በጣም ጠቃሚ ነው። ቢት ዩር ታንግ ካለ አንድ ሰው ዝም በል፣ አታውራ፣ አትለፍልፍ እያለ ነው። ሱቅ በል ወረኛ፣ አይትለፍልፍ እንዳበለካይ ማለት ዛርቦን ኢኻ ማለት ወይ ኢኺ። ኦኬ ናምበር 5 ዴድ ታየርድ። ዴድ ማለት መማት ማለት ነው። መማት መሞት፣ ታየርድ መድከም ነው። አሁን ዴድ ታየርድ ማለት ሙሉ በሙሉ ደክሞኛል፣ በቃ ከአሁን በኋላ ምንም ማድረግ አልችልም እያለ መስራት አልችልም። ምን ያስፈልገዋል? ሬስት ያስፈልገዋል፣ እረፍት። ምን ያስፈልገዋል? እረፍት ያስፈልገዋል ማለት ነው። ስለዚህ ዴድ ታየርድ ማለት ደክሞኛል፣ መተቀመጠው ደክሞኛል የተባለ ነው ማለት ነው። ስለዚህ ምን ማለት ነው? በሌላ አተረጓጎም ኤክስትሪምሊ ታየርድ። አሁን ዴድ ለሚለው ኤክስትሪምሊ ይተካዋል ማለት ነው። ኤክስትሪምሊ ማለት ከመጠን በላይ ማለት ነው። አቀን ላለ ከመጠን በላይ ምን ሆኗል? ደክሟል። ታየርድ ሙች ያለው ባጭሩ ዴድ ታየርድ፣ ዴድ ታየርድ። ኦኬ ኦኬ ናምበር 6 ኢትስ ኦን ሚ። ተመሳሳይ ነው ከዚህ ጋር ኢትስ ኦን ሚ፣ ኢትስ ኦን ሚ እዚህ ጋር አለ። ኢትስ ኦን ሚ በሌላ አባባል እዚህ ጋር ምን ብዬ ነበር ቅድም? አይ ዊል ካቨር ዘ ቢል ብዬ ነበር። እዚህ ጋር ደግሞ አይል ይላል። አይዊል ማለት ነው በአጭሩ ሲጻፍ። ኦኬ አይል አይዊል ማለት ነው። ይሄና ይሄ አንድ ነው። ይሄኛን ስንነበብ አይዊል ማለት ነው። አይ ዊል ፔይ ከፍለዋለሁ ፎር ኢት ያው ነው። አሁን ኢትስ ኦን ሚ፣ አይ ዊል ካቨር ዘ ቢል፣ አይ ዊል ፔይ ፎር ኢት አንድ ነው፣ ተመሳሳይ ነው ማለት ነው። የራሴ ከፍለዋለሁ እያለ ነው እያለች ነው። ኢትስ ኦን ሚ ካለ አንድ ሰው ምን እያለ ነው? ራሴ ከፍለዋለሁ፣ ዝም በል አንተ። አንዳንድ ሰው አለ አይደል? እጣላለሁ፣ እኔ ነው የምከፍለው፣ እኔ ነው የምከፍለው። ተው 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 ተው። ስለዚህ እኔ ላይ ነው ካለ አንድ ሰው ሌላ ዝም ነው ማለት ያለበት። ነምበር 6 ኢትስ ኦን ሚ፣ አይ ዊል ፔይ ፎር ኢት። ነምበር 7 አንደር ዘ ዌዘር። ዌዘር ማለት ሁኔታት አየር ማለት ነው፣ የአየር ሁኔታ ማለት ነው። አንደር ስለዚህ በአየር ሁኔታ ስር ለማለት ነው። አንደር ዘ ዌዘር ካለ አንድ ሰው ምን ሆኗል ማለት ነው? ፊሊንግ ሲክ ማለት ነው፣ ታሟል ማለት ነው። ምን የተሰማው ነው? በሽታ። ሲክ ሆኗል፣ ታሟል ማለት ነው። አንድ ሰው ሀዋርዩ ካልከው አንደር ዘ ዌዘር ካለ ምን ሆኗል ማለት ነው? ታሟል ማለት ነው። ሓደ ሰብ ሀዋርዩ እንድሕር ኢልካዮ አንደር ዘ ዌዘር እንድሕር ይብለካል። ዌዘር ማለት ኩነታት አየር ማለት ነው። ግን ምን እንታይ ክብል ደልዩ? ፊሊንግ ሲክ እያለ ነው። ህመም እየተሰማኝ ነው፣ ህመም እንዳተሰማኝ ክሕምም ደልዩ ማለት ኦኬ። ስለዚህ አንደር ዘ ዌዘር ሚንስ ፊሊንግ ሲክ። ኦኬ ነምበር 8 ብሬክ ኤ ሌግ። ብሬክ ማለት መስበር ማለት ነው። ሌግ እግር ነው። እግር መስበር ይላል ትርጉሙ በቀጥታ ስንተረጉመው፣ ግን እግር መስበር ሳይሆን ሌላ ትርጉሙ ብሬክ ኤ ሌግ ካለ አንድ ሰው ጉድ ላክ ጥሩ እድል እያለ ነው ማለት ነው። ከአሁን በፊትም ተምረናታለች፣ ደግሜ ነው ያመጣኋት። ብሬክ ኤ ሌግ ካለ አንድ ሰው ጉድ ላክ እያለ ነው፣ ጥሩ እድል። ለፈተና ነው፣ ለመንገድ ነው፣ ለስራ ነው። ጥሩ እድል ሲመኝልህ አንድ ሰው ብሬክ ኤ ሌግ ይልሃል ወይ ደግሞ ጉድ ላክ ይልሃል ነው። ታይድብለካ ደሎ ብሬክ ኤ ሌግ እግር መስባር ማለት እዩ። ብሬክ ኤ ሌግ አንድ እግር መስባር፣ ሓንቲ ኤ ማለት አንድ ማለት ነው፣ ሓንቲ ማለት እዩ። በዚ ሓንቲ እግሪ ስበር ከምኡ ይኮነን ግን ንብል ደሎ እንታይ ማለት እዩ? ጉድ ላክ ማለት እዩ። ሶ ቨሪ ኢምፖርታንት ቨሪ ዩዝፉል ዴይሊ ፍሬዝስ። ብሬክ ኤ ሌግ ካለ አንድ ሰው እግርህን ስበረው እያለ እንዳይመስልክ፣ ጉድ ላክ እያለ ነው፣ ጥሩ እድል እያለ ነው ማለት ነው። ኦኬ ቬሪ ኮንፊውዝ እንዳትሆን። ኦኬ
እሺ ወደ አስረኛ አውት ኦፍ ዘ ብሉ ይላል። አውት ኦፍ ዘ ብሉ ብሉ ማለት ሰማያዊ ማለት ነው። አወት ማለት ውጭ ማለት ነው። ከሰማያዊ ውጭ ሲተረጎም ቀጥታ ትርጉም ኖርማል ትርጉሙ ሲተረጎም ከሰማያዊ ውጭ እያለ ነው። ግን እንደዚያ ማለት አይገደለም። ግን ትርጉሙ ሲተረጎም አውት ኦፍ ዘ ብሉ ካለ አንድ ሰው አውት ኦፍ ዘ ብሉ እንዲህ ልክ ሓደ ሰብ እንታይ ይብለካለ ማለት እዩ። አንኤክስፔክትድሊ ያልተጠበቀ ነገር ማለት ነው። ሲያጋጥም ያላሰብከው ነገር ሲያጋጥምህ ምን ትላለህ? አውት ኦፍ ዘ ብሉ። ዋትሳፕ ምን አዲስ ነገር አለ ካለ አንድ ሰው አውት ኦፍ ዘ ብሉ ያልተጠበቀ ነገር ነው ያጋጠመኝ ዛሬ። ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል፣ አስቂኝ ሊሆን ይችላል፣ አሳዛኝ ሊሆን ይችላል ማለት ነው። ኦኬ አውት ኦፍ ዘ ብሉ ማለት አንኤክስፔክትድ። እቺ ዩኤን ከሌለ ኤክስፔክትድ ካልን የምትጠብቀው ነገር ማለት ነው። አን ካልን ግን ያፈረሰው ነው ማለት ነው። አን ኤክስፔክትድሊ ካልን ያልተጠበቀ ነገር ማለት ነው። ዘይተጸበናየው ነገር ካብ ትፅቢትና ወፃኢ ዝኾነ ነገር ምባል እዩ ትግርኛ። ዘይሓሰብናዮ ያላሰብነው ነምበር ስንት ነው? የመጨረሻው ሶሪ ዋንስ ኢን ብሉ ሙን ሓንሳብ ኣብ ሰማያዊት ወርሒ ትርጉሙ ቀጥታ ክንትርጉሞ ከለና አንዴ በሰማያዊ ጨረቃ ማለት ነው። ሙን ብሉ ሰማያዊ ነው ብያቸዋለሁ። እዚ ላይ ዋንስ ማለት ደግሞ አንዴ ማለት ነው። ስለዚህ አንዴ በሰማያዊ ጨረቃ ማለት ሳይሆን አንድ ሰው ዋንስ ኢን ብሉ ሙን ካለ ምን እያለ ነው? ቬሪ ሬርሊ በጣም ትንሽ በትንሹ ነገር ማለት በትንሹ እዚህ ጋር ለምሳሌ አንደር ዘ ዌዘር ብሎ አቅድሞ ፊሊንግ ሲክ ደህና አሞኛል እያለ ነው። ከዚህ በኋላ ሃው አር ዩ ቱዴይ ካልከው ዋንስ ብሉ ሙን ካለ ትንሽ በቃ ትንሽ ነገር እየተሻለ ነው እያለ ነው። ሶሪ ቅርታ እየጨረስን ነው። ዋንስ ኢን ብሉ ሙን ማለት ቬሪ ሬርሊ ማለት ነው፣ በትንሹ። So this is all for today. If you have any question or suggestion, you're welcome. Until I will cover the bill. I don't care at all. It's fine with me. Stay silent. Extremely tired. I will pay for it. Feeling sick. Good luck. Unexpectedly. Very rarely. በዚህ ላይ ደግሞ it's on me. See if I care ይላል። የቀረውን ራሳችሁ አንብቡት። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ አትርሱ። ደህና ዋሉ። አመሰግናለሁ። ኢትዮጵያና ኤርትራውያን በመላ ዓለም የምትገኙ ቴንክ ዩ ሶ ማች